ሰላም ሰላም ውድ ቤተሰቦቼ እንደምን አደራችሁ? ደህና አደራችሁ? አዳሩ ሰላም ነው? ቆይታ ሁሉ ሰላም አለው። እናንተ እያላችሁ እኔ እየተዳነው ሌላ ቦታ እና እንደት ናችሁ? ደህና ናችሁ? አዳሩ ሰላም ነው? አለው። እንኳን ኖራችሁ እግዚአብሔር አምላክ እንኳን በሰላም ጠበቃችሁ እያልኩ ዛሬ መጥቻለሁ እና ትናንት በተለቀቀው ቪዲዮ አይታችኋል። እነ ሎሚናት እና እነ ስለ እናት ማለት ነው እና ስለ እናት እግዚአብሔርን በጣም ነው የተመቻችኝ። ጌታን እንደዚህ ጠላቱን እየሳቃችሁ ቀጠል ከዚህ በፊት በቢኒያም ላይ ተጫውታ ነበረች። በሚና ነው የተጫወተችው። አሁን ከሱ ውረጅ እያለች ልጅቷን እየደወለች እየጨቀጨቀች ስለ እናትን መከራ እያሳየች ነው። ቆይ አንድ ጥያቄ ሎሚናትን ልጠይቃት። ቆይ ሎሚናት ቢኒያም እኮ ነው የምታገባው፣ አንቺ አይደለሽ። ምን ሆነሻል? አንቺ እንደዚህ መሆንሽ ደግሞ ለዚህ ላይ እናትን እንዲብስ ያደርጋታል። ታይቀለሽ አንቺ ማልቀሱ ምናምኑ አሁን ተሸንፈሻል፣ እጅ ሰተሻል። በቃ ታይ እንደሷ ዘና ብለሽ ቆመሽ አውርተሽ ማሸነፍ አለብሽ እንጂ እንደዚህ አልቅሰሽ እግዚአብሔርን ስለ እናት በጣም ተመቸችኝ። ጌታ ተመችታለች። አዎ ይመቻት። አሁን አንድ ትኩስ ወሬ እሱ ነው። በቃ ትኩስ ነገር ይሄ ነው። ጌታ እና እኔ ሎሚናት ማለት የሚፈልገው ምንድን ነው? ያ አንቺ አሁን ስለ እናት ለሷ የምትነግሪው ነገር ሁሉ ወስደሽ ለቤኔ ነገር ስለ እናት ጋር አትገናኝ፣ አታውራ። እሷ ላንተ የከፈለችውን ዋጋ ሁሉ እኔ ለሷ እከፍላታለሁ፣ ወደ እሷ ጋር አትጠጋ ብለሽ ለቢኒያም መንገር አለብሽ እንጂ እዚህ ጋር መተሽ ልጅቷን ከሱ ጋር እንዳትገናኝ፣ ከሱ ጋር ማየት አልፈልግም፣ ከሱ ጋር ሁለተኛ ጊዜ ካየው እንዲህ ያደርግሻለሁ። እሷ ደግሞ ቆሜ አይሻለሁ አለችው እኮ። አዎ ይመችሽ። ስለ እናት ጌታ በጣም ተመችታለች። ስለ እናት በጣም ነው ተመቸችው። ጌታ እንደዚህ እየሳቃችሁ ቅጥል መጀመሪያ ኒቃ የኛ ሰራተኛዋ ለአንተ ትመጥናለች፣ እኔ አይደለም የምትመጥነው ሲጀመር እንትን ብላ ሰባ ሄዳ አሁን ወደ እሷ ጋር እንዳትጠቂ መጀመሪያ ተናትቼ ነው እንዲህ ሆኜ ነው። አልፏል ያ ነገር ሁሉ እግዚአብሔር ይመስገን። ሰውን አትናቁ። በዚህ ወይ ያው እግዚአብሔር አንድ ቀን ጊዜውን ያወጣል፣ ሰዓት ይመጣል። ለሁሉም ጊዜ አለ ይላል እግዚአብሔር ቃል አይደለም? ሰዓት ይመጣል። እሷ ሰራተኛ ስለሆነች ለእናንተ እሺ ብላ ታዛ ስለምትሰራ አንቺ ደግሞ በእሷ ላይ ወጥተሽ እሷ እኮ ትላንት ብላለች፣ ከዚህ በፊት አንቺ የረገጥሽው ይበቃሻል፣ አሁን የድሮ ስለ እናት አይደለውም፣ እውነት አንቺ ነሽ አለችው። አዎ እኔ ነኝ እየሳቀች ቅጥል ሎሚናት ግን በጣም ተመችቷታል። እቺት ያሁን በቃ ተመቸችኝ። ስለ እናት ማለት ነው በጣም ነው ተመቸችኝ። መጀመሪያ ሰራተኛ ናት እንትን ናት ብላ ከቤት ቁጭ ያለችውን ልጅቷን አምጥታ ለቤኔ እሷ ላንተ ትመጥናለች ብለሽ የሰጠሽው አንቺ አሁን ደግሞ መተሽ ካንቺ በልጣ ታየች። እሷ በልጣ ታየች ካንቺ ማለት ነው። ስለዚህ ቢኒያም ምንም ቢሆንም የራሱ
በደካማ ጎን የመጣ ሰው ይቀበላል። በራሴ እምነቱ ይሄ ነው። በደካማ ጎን ከአንተ ጋር ይሆናለሁ፣ አግዛለሁ። አሁን ባለፈው እስቲ እሷ አሁን ሰራተኛዋ ናት እንዲህ ናት እሷ ትመጥናለች ብለሽ አንቺ ያመጣሽው ልጅቷ ለሱ የ7 ወር የቤት ኪራይ ሸፍና የሱ አይምሮን አሳርፋ እሱን ደስተኛ አርጋ እሱ ተረጋግቶ ሁሉም ነገር እንዲሰራ አድርጋ መክራ ያን ደግሞ ጥሩ ምሳሌ ሆና ታይታ እስካሁን የቆየች ልጅ ናት። እንዳንቺ አይደለችም። አንቺም በአንቺ አፍ ውስጥ እሳት ነው ያለው እንጂ ቃላት አለ ብዬ እኔ አላስብም። ጌታን የሎምናት አፍ ውስጥ እሳት ነው እንጂ ቃላት አይደለም። ይሄ ሁላችንም ያው አይተናል። ይሄንን እያየ ደግሞ ቢኒያም ሄዶ ሎምናትን ይገባል ብዬ አላስብም። ሀሳብም የለም። እሱ አሁን ስለ ሎምናት እሱ ቃል አልሰጠም። ምንም ማውቀው ነገር የለም። ላንቺም አልሰጠም። አልፈልግሽም እኔ ለወንድም ለእህትነት ነው እንጂ በፍቅር ዙሪያ ከአንቺ ጋር አልገናኝም ብሎ ቁርጡን ነግሮ ነው ሄደ። ባልከው አይተሻል። ስለዚህ አሁን ወደ ልጅቷ ጋር መጥተሽ እንደዚህ አቱ ወደ እሱ ጋር እንትድርሽ ምናምን ለሱ ንገሪ፣ በቃ ለሱ ንገሪ። አሁን ነገረችው እኮ ስለ እናት ሁሉም ነገር ነገረችው። ትክክል ነው ነገረችው። ለሱ ንገሪ፣ ለእኔ አትንገሪ። ስለ እሷ ደግሞ ታይልኝ ቢኒ የራሴ ነው ታይልኝ። ማን ነው ላንቺ የሰጠሽ? ስለ እናት አፍ ያለው ነገር አስተካክላ ነው መልሱን አስተካክላ ነው የምትጠብቃት። በቃ ዝጭ እሱ የምትጠይቀውን ጥያቄ ሁሉ እጥፍ ነው የምትመልሳት። በጣም ተመችታለች። ጌታ ተመቸችኝ። እንደዚህ ነው በሰው ላይ ፐንጥ ብሎ የሚወጣን ሰው እንደዚህ የሚወጣ እጥፍ ድርብ የሚመልስ ሰው ነው የሚያስፈልገው። ዝም ካላችሁ እዚህ ጋር ነው የሚወጡት። ስለዚህ የስራቸውን ይወስዳሉ ማለት ነው። የስራቸውን ይወስዳሉ። እኔ እንዴት እንደሚያደርግ ትግስት ያለቀ ምን ሆነ እሷ ስትል እኔ ቆሜ አያሻለሁ እና የሚችያ ንኪ ያለች ወይኔ ቀብራራዋ ስለ እናት ዋው! እንደዚህ ነው ሴት ማለት እንደዚህ ነው። ቆራጥና ቆፍጣና እንደዚህ ሲሆን ደስ ይላል። እሱ መጥቶ ስለ እናት አንቺን አልፈልግሽም እሷን እፈልጋታለሁ ካለ ትቼ እሄዳለሁ። አይ እሷን እፈልጋለሁ አንቺ ሂጂ ካለሽ አንቺም ትሄጃለሽ አለችው። ከዛም በቃ እሱ እንደማይቀበል ሎምናት ታውቃለች። ዘለዛ ፈርታ ነው እቺ ልጅቷ ከሸሸች ካጠገቡ እሷ ከራቀች እሱ ወደ እኔ ይመጣል ብላ አስባ ነው አሁን ሎምናት እንደዚህ የምትሆናት። ግን እንደዚህ አይደለም። እሱ ስለ እህትና ስለ ወንድምነት ነው እንጂ በፍቅር ዙሪያ እኔ አልችልም ብሎ ባለፈው ቁርጡን ነገር ከዛ በኋላ ነው ሄደው የስለ እናትም ያው ለኔ እንደዚህ ሲመታለኝ ብላ ነገረችው። ምን ማለት ነው አለ። ለኔ አልገባኝም ያውቃል አልገባኝም ብሎ አውቆ ትንሽ አካብዶ ሄደ። ያው የወንዶች ጸባይ ነው ይሄ፣ አዲስ ነገር አይደለም። ስለዚህ እናንተ ደግሞ ተረጋጉ። እኔ የሆነ ውሳኔ ወስዳለሁ እንዲሆናለሁ ማልቀስ ምናምን እሱ ፍራቻ ነው። አንቺ ከዚህ በፊት ያደረግሽው ነገር ሁሉ የሚያሳፍር ነገር እሱ እንደማይቀበል አውቀሽ ነው የምታለቅሽው ማለት ነው። በሱ ላይ መጥፎ ነገር ስላወራሽ ስላደረግሽ
ፈርተሽ ነው ሎምናት አንቺ እንደዚህ የምትሆኚ። ግን አሁን ሎምናት እሱ ያለውን ብቻ ይሆናል ብላ ነው የመጣችው። እሱ ያለውን ብቻ ይሆናል አንቺ ስላልሽ እኔ ቢንን አልተወኝም አለችው። እሱ እዚህ ጋር ቆሞ እሱ ይበል እንጂ አንቺ ስላልሽ እኔ ቢንን አልተወኝም። በቃ ቁርጡ ነገረችው። ከዛም አንቺን እኔ እንዴት እንደማደርግ ምናምን እና እኔ ቆሜ አይሻለሁ ጌታ ስለ እናት ሁኔታው አክሽኑ በጣም 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 የምትገርም ልጅ ናት። ጌታ በጣም ተመችታለች። ለኔ በጣም ተመችቶኛል። ጌታ እንደዚህ የሚሆን ሰው ያስፈልጋል። ታውቃላችሁ፣ ሁሉም ነገር ቆራጥና ቆፍጣና የሆነ ሰው ያስፈልጋል። ቆፍጠን ያለው ራሱን ዝግጁ አድርጎ የመጣ ሰው። አሁን እጅት ሎምናት ራሱን ዝግጁ አድርጋ አይደለም። ከዛ ምንድነው እሷ ደግሞ የምትላት ለቢኒ ፍቅር ያላት ሎምናት ማለት ነው። እሷ ያለችው ምንድን ነው መቼ እንደተቀየረ አላውቅም። በቢኒ ላይ ፍቅር መቼ እንደጀመረ እንዴት ሆኜ በዛ መሀል እንደገባው እኔ ራሴ አላውቅም። ማታውቀውም ሰውዬው እንዴት አፈቅራለሁ አልሽው? ስለ እሱ አታውቅም አላውቅም አልሽው። በምን አውቀሽ ነው ታዲያ? ከዚህ በፊት ብዙ ጊዜ ከሱ ጋር ሆነሻል፣ ብዙ ጊዜ ከሱ ጋር ሆነሻል፣ ሄደሻል። ምንድን ነው ያልሽው ባለፈው? ሃምበርገር መጋበዝ የማይችል ይሄ ሰውዬው እንዲህ የሆነው ሱሪና ጫማው ፓንቴን ለመቀየር የማይችል ሰውዬው ብለሽ ሰበሻል። ባለፈው መተሽ ደግሞ እሱም ደነዝ ነው ምን ያውቃል ብለሻል፣ ለልጅቷ ማለት ነው። እሷ ግን ስለምታፈቅር አንቺ ምንም ብትል እሷ አትሰማ ስራ። ስለዚህ ለሎምናት እኔ የምነግረው ነገር ምንድን ነው? አንቺ በራስሽ መንገድ እሱን ለመያዝ ሞክሪ። እሷ በራሷ መንገድ እሱን ለመያዝ ትሞክራለች። ከዛም በኋላ ምርጫው የሱ ነው አይደለም? ቤተሰቦች ምርጫው የሱ ነው። ሎምናት ጋር ከመጣ ሎምናት አይ እኔ አልፈልግም ስለ እናት ጋር ነው ካለ ስለ እናት አይ ሁለቱንም እኔ አሁን ለአሁኑ አልፈልግም። እኔ ቤተሰቦችን አግዛለሁ፣ ትምህርትን እማራለሁ፣ ስራዬን እሰራለሁ። በዚህ ሰዓት ሴት ለኔ አስፈልግም፣ ነፃ ሆኜ መኖር ይፈልጋለሁ ካለ የራሱ ምርጫ ነው። ይህን ደግሞ በውስጥ መስመር ምናልባት እኔ ሀሳቤ ይሄም አለ። በውስጥ መስመር ምናልባት ስለ እናት ጋር ሁሉም ነገር ጨርሶ ነው መሰለኝ። አሁን በቃ ስለ እናት ሁሉም ነገር ዝግጁ ሆና ነው መጣችው። በሱ በኩል የመጣው ነገር እንዲጋፈጥ ዝግጁ ሆና ነው የመጣችው። ታውቃላችሁ፣ የሱ አነጋገሩን እስቲ አነጋገሩን እዩ። ዝግጁ ሆና ነው የመጣችው። ስለዚህ ስለ እናትና ቢኒያም በውስጥ መስመር ጨርሷል መሰለኝ። እንደዚህ ይመስላል። አሁን ያው ወደ ሎምናት ጋር ሄዶ አያውቅም፣ ከእሷ ጋር መጥቶም አያውቅም፣ ተገናኝቶ አያውቅም። ስለዚህ በጣም ድብርት ውስጥ ነን እያለች ናት። አንቺ ያልሽው ቃላቱ ሁሉ እኮ ድብርቱ ይቅርና ድራሹ ወደ አንቺ ጋር እንዳይደርስ አርገሻል እኮ ከአንቺ የወጣ ቃላቱ። ያለፈው ነገር አልፏል ምናምን ትያለሽ። የወጋ ይረሳል፣ የተወጋ አይረሳም ይባላል አይደለም? እንደዚሁ ነው ያንቺ ነገር። ስለዚህ አሁን ወደ ልጅቷ ጋር መጥተሽ ልጅቷ እንደዚህ ማለቱን ትተሽ ቢኒም በራስሽ መንገድ ማዝ አለብሽ እንጂ በልጅቷ በኩል አይደለም። ቢኒም ጋር ሄደሽ እንዲህ ብለሽ ልሱ ንገሪ። ወደ ልጅቷ ጋር መጥተሽ አትናገሪ። መንገድ አይደለም፣ ፈርተሽ ነው። እንደዛ ከሆነ ፈርተሽ ነው። አሁን ስለ እናት
እሱ ከአንቺ ጋር መጥቶ ቢያወራም ለእሷ ምንም ግድ አይሰጥም። ደንታውም አይደለም ደንታውም አይደለም። ታውቃለህ፣ ቆርጣ ነው የተነሳችው። ስለዚህ አንቺ ብትቶይ ይሻለሻል። እሱ ወይ አንቺ ወይ እሷን፣ ምርጫው የእሱ ነው። አንቺ በመሀል ገብተሽ ልጅቷን እንዲህ ነሽ እንዲህ ሆነሽ እሷ ብላለች እኮ ልጅቷ ከዚህ በፊት አንቺ የረጋሽው ይበቃል። አልቅሰሽ ሰውን ለማሳመን ይሄ አይሆንም። ስላንቺ ብዬ ማደርገው ነገር ምንም የለም። ስላንቺ ብዬ ቢንም ሚቶ ምንም ነገር የለም ብላ ቆርጦ ነገረችው። እኔ ስለኛ በጣም ነው የተመቸችኝ። እንግዲህ ውድ ቤተሰቦች እናንተ ምን ትላላችሁ? ትላንት የተለቀቀው ቪዲዮ ነው እና በዚህ ሎምና ጥፋተኛ ናት። ለምን ለሱ መንገር አለባት እንጂ ልጅቷን ጠርታ እንዲህ ሆነ እኔ ካየውሽ እንዲህ ያደርግሻለሁ እንዲህ ሆናለሁ ብላ በልጅቷ ላይ መናገር ምንም መብት የለም። እሷ በራሷ መንገድ መያዝ ትችላለች። ስለ እናት በራሷ መንገድ ቢኒ መያዝ ትችላለች። በቃ አለቀ እኮ እና እንደውለሻለሁ እላችኋለሁ ውድ ቤተሰቦቼ። እናንተ ጋር ያለውን ሀሳቡን አስተያየቱን እናንተ ማስቀምጡልኝ። መልካም ቀን ይሁንላችሁ። ተባረኩ።